ኤቲስት ከሆነ እንደው ትንሽ የኤቲዝምን ብራንቾች ጠቅሶ አንዱን የትኛው እንደሆነ እንዲነግረን ነበር ወይ? ለአቡሽ እንዴት አመሸ? አልሐምዱሊላህ እንዴት አመሻችሁ? እግዚአብሔር ይመስገን። ሰላም ነህ? አለን አልሐምዱሊላህ። እሺ ጤና እንዴት ነው? አልሐምዱሊላህ ምስጋና ለዓለማት መሐመድ የመሐመድን ነብይነት በተመለከተ እንትን እያደረግን ነበረ፣ እየጠየቅን ነበረ። ሰው ስለ መሐመድ ነብይነት ነው እያወራን ያለ ነው። መሐመድ ትክክለኛ የፈጣሪ ነብይ ነው? አዎ በትክክል። በምን አወቅ? ይኸው አንድ ያመጣኸው ሐዲስ ይሄ አለ። እሺ ስለዚህ ለመሐመድ የነብይነት ማህተም ከትከሻው መካከል ያለ እባጭ አንዱ ነው ማለት ነው። እንደዛ አይነቱን ለነቢያት የቀረበ መስፈርት ከየት አመጣ? አላህ ሱብሓነሁ ወተዓላ በተከበረው ቃሉ በቁርአኑ ገልጾልናል እኮ። ከየት ነው ያመጣኸው ነው እኮ። ከሱ በፊት ከመሐመድን በፊት ነቢያት ነበሩ። ነቢያት ሲለኩ የነበረው በምን ነበረ? የነቢያት መስፈርት ነብይነታቸው የነቢያት መስፈርት ምን ነበረ? አንደኛ ከጌታ መላካቸው፣ ከአላህ ሱብሓነሁ ወተዓላ መላካቸው። ቁርአን የገለጸልን ነቢያቶች አሉ። እነዛ ውስጥ በዝርዝር የገለጹልን አለ፣ ያልገለጸልንም አለ እኮ። ምንድነው ከዛ በፊት ከመሐመድ በፊት ምን ነበረ? የነቢያት ማስረጃ ለነቢያት መፈተኛነት የሚቀርብ ነገር ምን ነበረ ነው ጥያቄው። የነቢያት የመጀመሪያ መስፈርት ነብይ ማለት ንቡዋ ነባ ከሚለው አረብኛ ቃል የመጣ ነው። ነባ ማለት ዋህይ ወይንም መለኮት ማለት ነው። የሚመጣለት ከጌታ የሚመጣለት ዋህይ ወይም መለኮት የሚባለው ነገር ሲገለጥለት ነባ ይባላል። ነቢይ የሚለውን ስም ይገለጻል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በተከበረው ቃሉ በቁርአኑ የገለጸልን አለ፣ በሐዲስም የመጡ አሉ። እነዛ ዝርዝር ውስጥ ካሉ ነብይ ናቸው ብለን እኛ ማመን ግድ ይለናል ማለት ነው። ልክ ነብዩ ኢሳ እንደተሰጠው በነብይነቱ እንዳልመጣ። እሺ ጥያቄው የነበረው ቀጥታ ከወንተና በፊት ከማን ነው ከመሐመድ በፊት የነበሩ ነቢያት በሙሉ ሲመጡ መለኪያቸው ምን ነበር ነው? መስፈርታቸው ወህይ ይገለጽላቸው። ለምሳሌ አብርሃም ጋር አትሂድ፣ ኢብራሂምን እንያዝና ኢብራሂምን ነብይ ነው የተባለው ምን አድርጎ ነው ማለት ለነብይነቱ መለኪያ የሆነው ነገር ምንድን ነው? ማሳያ የሆነው መስፈርቱ በጊዜው ወህይ መጽሐፍ ተሰጥቶታል። ለኢብራሂም ተመርጦ ተሰጥቶታል። በጣም ጥሩ። እሺ ከዛ ደግሞ ሌላ ሰው ደግሞ እንጥራ እስቲ። ዩሱፍን ነብይ ነው ያስባለው ነገር ምንድን ነው? በእስልምናው ዓለም መመረጡ እኮ ምንድን ነው መታየው? ነብይ ለመሆኑ የታየው በምንድን ነው? ወህይ የሚባል ነገር አለ ከጌታ የሚወርድልህ። በጣም ጥሩ ወህይ ይወርድልህ ነቢያት። ስለዚህ በዚሁ አለካከ መሰረት ነቢያቱ ልብ ብለህ ስማኝ፣ ነቢያቱ እንደዛ አይነቱ ወር ደግሞ ይሄ ከትከሻቸው መካከል ያለ እባጭ ለነብይነታቸው ማሳያና ማህተም የሆነበት ምንም አይነት ታሪክ አይገኝም። ይሄ ከኋላ ያለ እባጭ ለመሐመድ የነብይነት ማሳያ ሆኖ የቀረበው በምን አግባብ ነው? ይሄ ከጌታ ከአላህ የተሰጣቸው ነው። ከተአምራቱ አንዱ ነው። አባጭ ነው ተአምራት እኮ። እሱ ተአምራት ያልከው ነገር ከሌሎቹ ነቢያት ጋር አይገኝም አይደል? ይቅርታ ሌሎቹ ላይ አልተገለጸልንም። ግን ይሄ እባጭ ያልከው እባጭ ሳይሆን የነብይነት ማህተም ሲል ነው የሚለው። ትርጉሙን ራሱ ካየኸው ማለት ነው እንግሊዘኛው ሲል ነው የሚለው። ሲል ማለት ማህተም ምንድን ነው የሚለው? መሐመድ የመጨረሻው ነብይ መሆኑን ማረጋገጫ ማህተም ነው። ችግር የለውም። አንተ ማህተም ትለዋለህ፣ እሱ አይደለም ጉዳያችን። አንተማ ማህተም ነው የምትለው፣ እሱ እኮ ግልጽ ነው። ግን ያንን አካል ላይ ያው እሱማ እኮ እንደ በተን ኦፍ ኤቴንት እያለህ አይደል እንዴ? ግን እሺ በተን ኦፍ ኤቴንት ምንድን ነው? ቆይ በተን ኦፍ ኤቴንት ምንድን ነው? ከቻልሽ ክፈች ውስጥ ፕሮፊት ሁድ ይልና ሲል ይላል። እንግሊዘኛውን አላየከውም? ሲል ይላል። ኧረ እኔ ስለ ሲልነቱ አይደለም። ሲል ተብሎ የተጠቀሰው ነገር እባጭ አይደለም ላልከው ነው። በተን ኦፍ ኤቴንት ማለት ምን ማለት? እንደ በተን ኦፍ ቴንት ነው ብሎ ስለነገረ በተን ኦፍ ኤቴንት ማለት ምን ማለት ነው? ያው አማርኛው ራሱ ተርጎመዋል እኮ አንተ። የነብይነት ማህተም ይላል ሲል አንዴ ቆይ፣ ማህሌት ክፍት ነው እንትንሽ እንደ ቅድም ያሳይናል።
ወደ ቀጣዩ ጥያቄ ከመሄድ በፊት እሺ ቆይ ማለት እስከምትመጣ ድረስ እኔ ይሄኛውን ጥያቄ በደንብ እንትን ላድርግ። እንደዚህ ነው የሚለው he then performed ablution and I drank of the remaining water of his ablution and then stood behind his back and saw katam al-nabuwa the seal of the prophethood ይሄን ነው ሲል ያልከው አንተ the seal of between his shoulders ቆይ አላለቀም። ኧረ ቆይ አንዴ እንዴ ቀጥሎ እንዲህ ይላል between his shoulders like a button of a tent ይላል። ሲል ነው ብሎ ያስቀመጠው በተን ኦፍ ቴንት ነው። በተን ኦፍ ቴንት ምንድን ነው? እሺ ምን ማለት ነው? አንተ ምን ብለህ ተረጎምከው? አንተን እየጠየቅኩ እኮ ነው። አንተ መልስ እንጂ በተን ኦፍ ቴንት ማለት ምን ማለት ነው? አረን ነው አላውቅም። ታዲያ እሱን ሳታውቅ ነው ሲል ብቻ ነው የምትለው? እኔ አሁን እባጭ ብዬ ያስቀመጥኩት ነገር በተን ኦፍ ቴንት የተባለውን ነገር ነው። ለምንድን ነው ሲባል ኧረ ቆይ እባክህ እንዴ ረጋ በልና ስማ እንጂ ምንድን ነው ወንድማችን ለምንድን ነው ሲባል በተን ኦፍ ቴንት ማለት እቺ ድንኳን የሚቆላለፍባት በተን ማለት ነች። ኦኬ ድንኳን የሚቆላለፍባት እቺ ጉጥ ማለት ነው። እሺ አንተ ትንቢት እንትና ያልከው ይሄ የነብይነት ሲል ነው ያልከው ነገር ወር ደግሞ ይሄ ያየው ሰውዬ የነብይነት ሲል ነው ያለው ነገር እቺ የድንኳኑ እንትን ገብቶ የድንኳኑ ካስማ ነው የሚባለው ነገር ገብቶ የሚቆላለፍባት ያቺ ጉጥ ናት። ኦኬ ስለዚህ ያ ደግሞ መሐመድ የነቢያት መጨረሻም ነው ነብይም ነው ምናምን ብሎ የተጻፈ ነገርም አይደለም። ኦኬ ስለዚህ እንደ ሲል የታየው አንዴ ቆይ እንደ ሲል የታየው ያ እባጭ ነው ያቺ ጉጥ ማለት ነው። ያቺ በተን ኦፍ ቴንት የተባለችው ማለት ነው። ስለዚህ አሁን ይሄንን እኔ እየጠየቅኩ ያለሁት እንደዚህ አይነቱ ሰውነት ላይ እንትን የሚደረግ የሚወጣ ነገር እንደ ጉጥ የሚወጣ ነገር እንዴት ነው የነቢያት ማህተም የተባለው? በምን መስፈርት እንደዛ ተባለ ነው? ኦኬ እሺ ላውራ። ኧረ ትችላለህ፣ መብት ነው ወንድሜ። ኦኬ እሺ አሁን አንተ ይሄ ላይክ በተን ኦፍ ቴንት ብለህ የተረጎምከው ማለት ነው ገብቶሃል? ከኋላ ማህተም ሲል ፕሮፊትሁድ ይላል ገብቶሃል? የነብይነት ማህተም ይላል ከላይ። አንተ አሁን ጀስት ምንድነው ይሄ ሁለት ያንተን ሐሳብ እዚህ ጋር የሚገዛው ነገር ምን መሰለህ? ምንጊዜም ከኋላ የነብይነት ማህተም ብሎ ሲል ማህተም ጀስት ዲዛይኑ ምንድነው ሲባል የሆነ ቅርጽ ሊኖረው ይችላል። ያንን ምናልባት ዲፋይን ለማድረግ ፈልጎ ይሆናል እንጂ የነብይነት ማህተም ገና ይሆናል ላይ ነው። ቆይ በቃ ተውሽ በቃ ይሄኛውን ተውና ሌላን ጠይቅ። እኛ እስቲ ሌላ እንሞክር። አይ ገና እኮ ሊሆን ይችላል ላይ ነው። እኔ እየጠየቅኩ ያለሁት ከኋላ ያለ ከላይ ያለው ለምን ተውኩ አንተ? ከላይ ያለው አንዴ እባክህ አንዴ እንዴ ኧረ አንዴ እባክህ ቆይ ያለውን ነገር እኮ ነው። እሺ ይኸውልህ እሺ እንደዚህ ብዬ ልንገርህ እኔ እኮ እንትን ጠንከርም እንዳልልብህ እየፈራሁ ስለሆነ ነው። ለማንኛውም ግን አንተ ካመጣኸው ችግር የለውም። ቀንድ ያላቸው እኮ አማልክት እኮ ቀንዳቸው የኃይል ምልክት ነው ተብለው እኮ ተመልከዋል። ጣዖታት እኮ በጥንቱ ዘመን ምንም እኮ። ስለዚህ የሆነን ነገር ይዘህ ይሄ የእንትን ምልክት ነው ምናምን ማለት ትችላለህ፣ መብትህ ነው። ፖይንቱ እኔ ምልክትነቱ አንዴ መሀል አትግባ፣ አፌ ውስጥ ገባ እንዴ? አፌ ውስጥ ገባ፣ መሀል አትግባ። እሺ ወንድማችንን እየጠየቅኩ ያለው ጥያቄ የማህተምነትን አልካድኩም፣ ምክንያቱም ማህተም ብላችሁታል። ስለዚህ እየጠየቅኩ ያለሁት ነገር የነቢያት ማህተም ብላችሁ የያዛችሁት ነገር እባጭ መሆኑን እየነገረ ነው፣ ልክ እንደ ቴንት በተን ነው ብሎ። ስለዚህ እንደ ቴንት በተን ያለ እባጭ የነቢያት ማህተም መሆን የጀመረው እንደዚህ አይነት መስፈርት እንዲህ አይነት ማሳያ ከመቼ ጀምሮ ነው የመጣው? በምን መስፈርት ነው እንደዚህ አይነቱ ሰውነት ላይ የሚወጣ ነገር ማህተም ተብሎ መያዝ የጀመረው ነው ፖይንታችን ራሱ። አንተ አሁን ማህተምን ተዋችሁ ታልክ እንጂ ዋናው ጥያቄ ራሱ ማህተምነቱ አይደል እንዴ? ምኑን ተው? ይኸውልህ ምን መሰለህ፣ ይሄ ለነብዩ ሰለላሁ ዐለይሂ ወሰለም የተደረገ ተአምር ነው ገብቶሃል? ሌላ ሰው ላይ ማንም ላይ ላታገኝ ትችላለህ። ሌላ ነብይ ላይ አልተገለጸም። እንዴት ነው የማይገኘው እንዴ? ሌላ ነብይ ላይ አልተገለጸም። አንድ ነገር ነው። ሰውነት ላይ የሚወጣ አባጭ እንዴት ነው የማይገኘው ወንድሜ? እኮ ማህተም ታገኛለህ። የመጨረሻ ነብይ መሆኑን ማረጋገጥ ማህተም ብላችሁ የጠራችሁት እባጩን ነው የጠራችሁት። ማን ማረጋገጫ አደረገላችሁ? እሱን ነው እኮ ጥያቄው። በደንብ አንብበው። አልገባህም? ጥያቄው ገብቶኛል ጥያቄ
ይሄ ማህተም ማለት ነው ማረጋገጫ ሙሐመድ የመጨረሻ ነብይ ነው የሚል ማህተም ማንም ላይ አታገኝም። እስቲ አምጣልኝ ማስረጃ የሚል ይላል እንዴ ተብሎ የተጻፈ ይላል እንዴ የሚል ነው እሱ መሐመድ መጨረሻ ነው የሚል ጽሁፍ ነው። የመጨረሻ ነብይ ነው የሚል ጽሁፍ አለው። ያ እስቲ አምጣ አሁን ማረጋገጫ ማስረጃ ላላመጣልህ ይችላለሁ፣ ግን እንደዛ ይላል አመጣልሃለሁ። ምንም ታዲያ ያለ ማስረጃ እንዴ በዱቤ ማስረጃ ነው። ታዲያ ያለ አይደለም። ይኸውልህ አንተም ዝም ብለህ ማለት ነው ዝም ብለህ ጉጥ ነው በሚለው ይሄው እኮ በተኖፈቴን ብሎ ያስቀመጠው እኔ ነኝ እንዴ? ትክክል አንብብ ሲል ፕሮፊት የነብይነት አሁንም ላንብብላችሁ ጋይስ፣ አሁንም ላንብብላችሁ። ወንድማችን እንትን እያደረገኝ ስለሆነ ላንብብላችሁ። እንደዚህ ነው የሚለው አማርኛ እንዴ እንግሊዘኛው እንትን አይደለም እንዴ? ያንተ ሰነድ አይደለም እንዴ? አርገው ትርጉም። እሺ እኔ አማርኛ የለኝም እንግሊዘኛው ነው ያለኝ። ይሄው ቪዲዮ ክፈትና አውራ። እሺ ይሄው አውራ። ምን ችግር አለ? ከፍቼ ሳወራ ነበርኩ ስላልነበርክ ነው። ክፈተው፣ ችግር የለም። አማርኛው ትርጉም አርገው። መልካም አንተ ራስህ ትራንስሌት ታደርግልናለህ። አሁን ራስህ ትራንስሌት ታደርግልናለህ እንጂ ለሰው ላለው ሰው ትራንስሌት አድርግ። እሺ ይኸው እኔ ትራንስሌት አደርጋለሁ። ሚውት ያ አማርኛ ወደ አማርኛ ትራንስሌት አድርገው። ሚውት አድርግ፣ በትልቁ አድርገው። ሚውት አድርግ። እሺ ሉክ በአማርኛ ማለት ያስቀመጠችውን ተመልከት። ይኸው ሱና.ኮም ላይ እንደዚህ ይላል። and then stood behind his back ከኋላው ቆምኩኝ ይህን ሰው ከተም አንቡዋ the seal of the prophethood ያለው እሱን ነው። ኦኬ ይሄን አሁን አንተ እኮ ኧረ በጌታ በኢየሱስ ክርስቶስ ስም አንድ ጊዜ እንደው ረጋ ብለህ ስም ወደ ታች ተርጉም። ኧረ እኔ አልተረጉሙ አላልፈውም ወንድሜ። ኦኬ መረጋጋት አቃተህ እኮ እንደውም ይሻላል። ሚውት አድርግ ጎበዝ። እሺ ደግሞ እኮ እዛ ጋር ትርጉሙ አለ። መተርጉም ራሱ አይጠበቅብኝም እኮ ዝም ብለህ እኮ ነው እንትን ያረከኝ። ኤኒዌይ ግን ልተርጉምልህ። then stood behind his back እሺ ከጀርባው ቆምኩኝ። ከዛ አለ ከዛስ and ሰው እና ይሄንን አየሁኝ ከታም አንቡዋ ወይም ደግሞ the seal of the prophethood የነብይነቱን ማህተም አየው። between his shoulders የነብይነቱን ማህተም አየው ያለው ምን እንደሆነ ተመልከቱ። between his shoulders በትከሻዎቹ መካከል እንደምን ሆኖ like a button of taint ልክ እንደ ድንኳን ቁልፍ ሆኖ እንደዛች መስገቢያ ጉጥ ማለት ነው። ልክ እንደሷ ሆኖ አየሁት። ምኑን? የነብይነቱን ማህተም። ጽሁፍ አለ ያልከው ነገር ወፍ ከኪስህ ነው። የነብይነቱ ማህተም ተብሎ የተቀመጠው እንደ ድንኳን ቁልፍ ያለ ጉጥ ነው፣ እባጭ ማለት ነው በሌላ አባባል። ያ ነው የነቢያት ማህተም የትንቢቱ ማህተም ተብሎ የተቀመጠው፣ የነብይነቱ ማህተም ተብሎ የተቀመጠው። ስለዚህ እኔ የነብይነቱ ማህተም ነው አይደለም ክርክሬ እሱ አይደለም። ጽሁፍ አለው ብለሃል። አሁን አንተ ጽሁፍ አለ ያልክበትም ማስረጃ አምጣ። ኦኬ አመጣለሁ። ሌላ ነገር እንዳታወራ ጽሁፍ አለበት ያልከውን ማስረጃ። አይ ጊዜ እንዳትገድል እየለመንኩ ነው። ለምንድን ነው ማስፈራራ? እኔ እኮ ክርስቲያን ነኝ። ለምን አስፈራራለሁ? ጀስት ኩል ዳውን ይኸውልህ ምን መሰለህ? እሺ በእንግሊዝኛ ያደረከው ኮት ላይ አድርጎ ማለት ነው። ኮት ላይ አድርጎ the seal of prophethood ይላል። ልብ ብለህ ይኸው እዛ ጋር ብራኬት ውስጥ ነው የተቀመጠው። the seal of prophethood ነው። ገብቶሃል አንተ? the tent of the button just እንደዛ ብሎ ትራንስሌት ያደረገው ያንን ነው። ምኑን ነው? ማህተሙን ነው እንጂ ሌላ ነገር አይደለም። ገብቶሃል? እባጭ መሆኑን አይደለም፣ ማህተሙን ለመግለጽ። እሺ አሁን የጠየቅኩ ምን ነበረ አቡ? ማስረጃ አምጣ ነው ያልከኝ። ምን የሚል ጽሁፍ እንዳለው ጽሁፍ አለው ብለህ ነበር። ጽሁፍ እንዳለው ማስረጃ አምጣ። አምኖት ሬዲ ነው ግን አመጣልሃለሁ። ምንም ችግር የለውም። የዱቤ ማስረጃ በልቻው። አሁን ወደ ቀጣዩ እንሂድ። የለም ከየት ታመጣለህ? ማህተም ያለ ጽሁፍ አለ? ኧረ ቆይ በቃ እንደ ሚውተር ማህተም ያለ ጽሁፍ አለ እንዴ? ጠይቀው እስኪ። ሲጀመር ማህተም ጽሁፍ የለው? ጽሁፍ አለው ካላችሁ አምጡ። የእናንተ ሰነድ አይደል እንዴ? ጽሁፍ የለውም፣ እባጭ ነው ያለው። ሎጂካሊ ማህተም እባጭና ጽሁፍ እየለየን የምን ሎጂክ ነው? እኔ ማስረጃ ነው የጠየኩት። አይ አይደለም። ኧረ ረጋ በል በቃ። ማስረጃ ከሌለ የለህም እኮ በቃ አታለቃቅስብኝ። አሁን ወደ ቀጣዩ ጥያቄ ልሂድ። አናለቃቅስም። ጀስት ኩል ዳውን ባባ። እሺ አለህ ማስረጃ? ምን ራስህ ኩል ዳውን እንጂ ማስረጃ አለህ? እናመጣለን። ምንም ችግር የለውም እኮ። እሺ ክፈት፣ ይኸው እናሳድግህ። ታመጣለህ ማስረጃ? አሁን ላይ ሬዲ አይደለሁም አልኩህ እኮ።
በቃ የለህም፣ በዱቤ ነው የምትወያየው። ስለዚህ እኔ ቀጣዩ ጋር ልሂድ። በቃ ዱቤውን ተወውና የለውም የለውም። ለምን ታሳድገዋለህ? የለውም። የክሬዲት ዱቤውን ማስረጃ ነው። ተወውና የመጀመሪያ ጊዜ ነው ማስረጃ ዱቤ ስጠይቅ የመጀመሪያ ነው። ግን አሁን ስነስርዓት ይኖር ወደ ስታወራ ቀጣዩ ስነስርዓት ወደ የለም። ለምሳሌ ቀጣዩ እንሂድ። ለሴት ኧረ እኔ አልሰደብኩም እንዴ? አንተ እኮ ነህ አሁን እሪ ያልከው እኮ አንተ ነህ፣ እኔ አይደለሁም። እኔ አንብቤ በቃ ማስረጃ ጠየቅኩ፣ ችግር የለም የለም አልክ። አመጣልሃለሁ። እሺ ወደ ሁለተኛው ጥያቄ እንሂድ። በቃ የለህም፣ ሲኖር ትመጣለህ። ወደ ሁለተኛው ጥያቄ አመጣልሃለሁ። እንሂድ። እሺ እሺ መሐመድ ነቢይ መሆኑን ሰዎች በዘመኑ ለማረጋገጥ ጥያቄ ጠይቀውት ነበር። ከተጠየቁት ጥያቄዎች 3 ጥያቄ የጠየቀው አንድ አይሁዳዊ ነበር። ጥያቄዎቹን ታስታውሳቸዋለህ? አላስታውሳችሁም። እሺ እኔ ላስታውስህ። ሳይ ቡካሪ 3938 ሳይ ቡካሪ 3938 ኦኬ ማስረጃ እየከፈት ወንድሜ፣ አሪፍ ነው። ኧረ ይኸው እኔ በማስረጃ ነው ወንድሜ። ያለ ማስረጃ ካወራንማ ምኑን ክርስቲያኑ ነው? በማስረጃ ነው። ኤኒዌይ ወደ አማርኛ ትራንስሌት እያረኪድ ስለማይታይ እሺ ኩል ዳውን ብሮ ተረጉማል። እሺ እንግዲህ ይሄ ቡካሪ 3938 ላይ when the news of arrival of the prophet of Medina reached Abdullah bin Salam, he went to him to ask him about certain things. He said, I'm going to ask you about 3 things which only a prophet can answer. Okay, 3 ጥያቄ ጠይቃለሁ ነብይ ብቻ ሊመልሰው የሚችለው ብሎ ጠየቀማ። አብዱላህ ቢን ሰላም ነው የጠየቀው። ምን ብሎ ጠየቀ? ፕሮፌት ወይም ደግሞ ነብይ ብቻ ሊመልሰው የሚችለው እሺ ሚዩት አርግ አቡ፣ ሚዩት አርግልኝ እስቲ። ሚዩትን እያየሁት አይደለም። አዎ እሺ ነብይ ብቻ ሊያውቁ የሚችለው 3 ጥያቄ ጠይቀሃለሁ አለው። ነብይ ያልሆነ ሰው አብዱላህ ቢን ሰላም። የመጀመሪያው ጥያቄ what is the first sign to the hour? የሰዓቱ የመጨረሻው ሰዓት ማለት ነው። የመጀመሪያው ምልክት ምንድነው? አንድ። ሁለተኛው what is the first food which the people of paradise will eat? ይሄ ደግሞ ገነት ውስጥ የገነት ሰዎች የሚበሉት የመጀመሪያ ምግብ ምንድነው? ሶስተኛ why does a child attract the similarity to his father or to his mother? ስለዚህ አንድ ልጅ ደግሞ እናቱን ወይ አባቱን የሚመስልበት ምክንያት ምንድነው? ከዛ በኋላ እንደዚህ ያለ the prophet replied Gabriel has just now informed me that ገብርኤል ይሄንን አሁን ኢንፎርም አደረገኝ አለው። የጥያቄው ምላሽ ምን? ኢብን ሰላም said he Gabriel is the enemy of the Jews amongst the angels. ገብርኤል ጭራሽ ምንድነው የአይሁዳውያኑ ጠላት ነው ከእንትኖች ውስጥ አለ። ኢብን ሰላም ማለት ነው ጠላት ነው ገብርኤል አለ የአይሁዳውያኑ። ቀጥሎስ the prophet said as for the first sign of the hour የመጨረሻው ጊዜ ማለት ነው። የመጨረሻው ጊዜ ወይ ደግሞ የመጨረሻው ሰዓት የመጀመሪያ ምልክት it will be a fire that will collect the people from the east to the west. ከምስራቅ እስከ ምዕራብ ድረስ ሰዎችን የሚሰበስብ እሳት ነው አለ። አንድ በል። ሁለተኛ as for the first meal which the people of paradise will eat ደግሞ በገነት ያሉ ሰዎች የገነት ሰዎች መጀመሪያ የሚበሉት it will be the caudate extra lobe of the fish liver. ኦኬ ስለዚህ ይሄ እንግዲህ የአሳ ጉበት የመጀመሪያው ምግብ መሆኑን የሚያሳይ ነው። የገነት ሰዎች የሚበሉት የመጀመሪያ ምግብ የአሳ ጉበት ነው አለ። ቀጥሎ ደግሞ እንጠይቅ as for the child if a man's discharge ልጁ እናቱን አባቱን የሚመስለው if the man's discharge proceeds the woman's discharge እንግዲህ ላነበው ነው ምንም ማድረግ አልችልም። እንግዲህ የነብይነቱ ማስረጃ ነው ጋይስ። ስለ ልጁ አለ ስለ ልጁ ላምብቦ በጌታ እሺ ላምብቦ የሰውየው የዘር ፍሬ የሴቷን ከቀደመ the child attracts the similarity to the man ልጁ አባቱን ይመስላል and if the woman's discharge precedes the man's የሴቷ የዘር ፈሳሽ ከቀደመ then the child attracts the similarity to the woman
ልጁ ማንን ይመስላል? እናቱን ይመስላል። ስለዚህ አባቱ ከቀደመ አባትየውን ይመስላል፣ እናትየዋ ከቀደመች እናትየዋን ይመስላል። ኦን ዲስ አብዱላህ ቢን ሰላም ሰይድ ጠያቂው ማለት ነው ይሄ I testify that none has the right to be worshipped except Allah and that you are the apostle of Allah. በቃ አሁን አንድ አምላክ አላህ ብቻ እንዳለና አንተ ደግሞ የአላህ መልእክተኛ እንደሆንክ እኔ መሰክራለሁ አለ። ማ ጠያቂው አብዱላህ ቢን ሰላም I testify that none has the right to be worshipped except Allah and you are the apostle of Allah. And added አለ oh Allah's apostle, Jews invent such lies as make one astonished, so please ask them about me before they know about my conversion to Islam. The Jews came and the prophet said ያለ ደግሞ ይቀጥላል ታሪኩ። አሁን ጥያቄው የሚሆነው ሶስት ጥያቄዎች ተጠይቋል። ምንባቡን አንብቤልሃለሁ ማስረጃ ምናምን እንዳትል፣ ምንባቡን አንብቤልሃለሁ። የተጠየቁ ሶስት ጥያቄዎች እነዚህ ናቸው። የመጨረሻው ሰዓት የመጀመሪያ ምልክት ምንድነው? የገነት ሰዎች የሚበሉት የመጀመሪያ ምግብ ምንድነው? ሶስተኛውና የመጨረሻው ደግሞ ልጅ እናቱን ወይ አባቱን የሚመስለው በምንድን ነው? ልጅ እናቱን ወይ አባቱን የሚመስለው በምንድን ነው? እናቱ ቀድማ ከጨረሰች እናቱን ነው የሚመስለው፣ አባቱ ቀድሞ ከጨረሰ አባቱን ነው የሚመስለው። የመጀመሪያው ምግብ ደግሞ የገነት ሰዎች ያሳጉበት ነው። ኦኬ። የመጨረሻው ሰዓት ምልክት ደግሞ እሳት ነው አለ። ከዛ በኋላ ምን አደረገ አብዱላህ ቢን ሰላም? አንተ እውነተኛ ነብይ ነህ ከነቢያት በስተቀር ማንም የማያውቀውን አለ። የመጀመሪያው ጥያቄ የሚሆነው ሎጂክ ስትል ስለነበር የሎጂክ ጥያቄ ነው የተጠየቀው ጥያቄ አቡ እየሰማህ ነው። የተጠየቀው ጥያቄ ከነቢያት በስተቀር ማንም የማያውቀው ከሆነ አብዱላህ ቢን ሰላም መልሶቹ ትክክለኛ መሆናቸው እንዴት ታወቀ? ኦኬ እሺ፣ የተጠየቀው ጥያቄ ከነቢያት የሚለውን አብዱላህ ቢን ሰላም ማለት የአይሁዶች ሊቅ ነው። የተማረ አዋቂና መምህራቸው የነበረ ሰው ነው። ይህ የተገለጸው ነገር ከዚህ በፊት በነበረው በዒሳ መጽሐፍ ላይ ማለት ነው የተገለጸ ነገር ስለነበር ነው የጠየቃቸው። ለምን? እሱ መጽሐፍ አንባቢና አዋቂ ስለነበር ነው የጠየቃቸው። አሪፍ። ስለዚህ የነቢያቱን መጽሐፍ ያውቅ ስለነበር ነው የጠየቃቸው ነው። ትክክል። በጣም ጥሩ። ከሱ በፊት ከነበሩ ከመሐመድ በፊት ከነበሩ ነቢያት መካከል ይሄንን ጥያቄ ተጠይቆ ይሄንን መልስ የመለሰ ማን ነው? የመለሰ አይደለም፣ እሱ ስለሚያውቀው ነው። ጥያቄውን ስለሚያውቀው ነው የጠየቀው እንጂ እንደዚህ ተብሎ የተገለጸ ነገር የለም። ነገር ግን አብዱላህ ግን እኮ ከመሐመድ ከነቢያት በስተቀር ማንም አያውቀውም ተብሏል እኮ። አልጨረስኩም። ነቢይ ነው እንዴ መሐመድ ቢን ሰላም? ማን ነው አብዱላህ ቢን ሰላም የተባለው? እሱ ሰሃባ ነው፣ የነብዩ ባልደረባ ነው። የአይሁዶች ግን አዋቂ አይሁድ ነበር። ተከታዩ እምነቱ አይሁድ ነው። ገብቶሃል? ጥያቄው ሰምተኸኛል? ግን ሰምቻለሁ፣ አዳምጠኝ። ሰምቻለሁ። ከነቢያት በስተቀር ማንም ካላወቀው ይሄን ጥያቄ እውነት መሆኑን እንዴት አወቀ ነው? ከነቢያት በስተቀር ማንም አያውቀውም ብሏል። ሰውየው አስተማሪ ስለሆነ ነው ያወቀው ካልክ ምን ይሆናል መሰለ? ሰውየው አስተማሪ እኮ ስለሆነ ነው ያወቀው ካልክ ውሸት ነው መለኪያው ራሱ። ለምን ሲባል ከነቢያት በስተቀር ማንም አያውቀውም ተብሎ መልሱን አስተማሪው እንዴት ሊያውቀው ቻለ? ለአዳምጠኛ መልሱን ከነቢያት በስተቀር ማንም አያውቀውም ነው። ለምን? ያ ጥያቄና መልስ ያለው የት ነው? መጽሐፍ ውስጥ ነው የተገለጸው። ገብቶሃል? ስለዚህ ነብይ ይመጣል ብለው ይጠብቁ ነበር እነሱ አይሁዶች። መዲና ላይ ነብይ ይመጣል ብለው ስለነበር ነብይ ነኝ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ። ስለዚህ መስፈርቱን መለኪያውን ከመጽሐፉ ስለሚያውቅ ጥያቄውን ጠየቃቸው፣ በትክክል መለሱለት ማለት ነው። እሺ ከመጽሐፍቱ መጽሐፍቱ ውስጥ አለ ማለት ነው ይሄ እውነት በትክክል ስለነበር ነው የጠየቃቸው መጽሐፉ ላይ። ጥሩ እሺ፣ የት አለ መጽሐፉ? የአይሁዳውያኑ መጽሐፍ ላይ የቱ ጋር ነው ያለው? እዛ መጽሐፉማ ተበርዞ ተከልሶ ጠፍቷል። አይ አሁን እኮ ተበርዞ ይሄ ነገር ይሄ ነቢያቱ ተናገሩት የተባለ ነገር ተበርዞ ስለመጥፋቱ ማስረጃ ምንድን ነው? አላህ በቁርአን ነግሮናል እኮ። አላህ Subhanahu Ta'ala በቁርአን እሺ በቃ ቶ ስለዚህ መጽሐፍቱ ውስጥ አለ እያልከን ነው አይደል? መጽሐፍቱ ላይ ተበርዘው ነው እንጂ መጽሐፉ ላይ ነበር እያልከን ነው አይደል? መጽሐፉ ላይ ጥያቄው ነበር፣ ስለሚያውቀውም ነው የጠየቀው እኮ። ጥያቄው ነው መልሱ ነበር የነበረው? ሁለቱም ነበር፣ ጥያቄውም መልሱም ስለነበር ነው። ገብቶሃል? የጠየቃቸው ቴንክ ዩ ሶ ማች ወንድሜ። ጥያቄውን መልሱም ነበረ ብለሃል። ጥያቄውን መልሱም ካለ መጽሐፉን የሚያነቡ ሁሉ መልሱን ስለሚያውቁት ከነቢያት በስተቀር ማንም የማያውቀው የተባለው ውሸት ነው ማለት ነው። ለነብይነት መፈተኛ የቀረበው እንደዛ አይደለም። አልገባህም አንተ። ይኸውልህ ልንገርህ ምን ማለት ነው። እሱማ ገብቶኝ እኮ ግን ምንም ማስረዳት አልቻልኩም። ዲፌንድ ለማድረግ ሲሆን አዳምጠኝ፣ በትክክል አዳምጠኝ። ጥያቄው
ልክ የጠየቃቸው 3ቱ ጥያቄዎች አሉ። ገብቶሃል? ስለ ሰዓቲቱ፣ ስለ እሳቷ ማለት ነው። ሁለተኛ ጀነት አንዴ ሊጠብቁ ይቅርታ ፖዝ፣ ጀነት አንዴ ይቅርታ ፖዝ። ቤቲና ቤቲና አለሽ እዚህ ውስጥ አይቼሻለሁ እና መልእክት አድርሽልኝ እንግዲህ ቤተሰቦቼ ጋር። አጋፔም እዚህ ነው ያለው። አሁን ቀጥል። ኦኬ። የጠየቃቸውን ጥያቄዎች አብዱላህ ኢብኑ ሰላም የአይሁዶች ሊቅ አዋቂና አስተማሪ ነበር። መጽሐፉን በትክክል በሚያነበበት ጊዜ ማለት ነው። እነዛ ጥያቄዎች ገብተዋላ። አንድ ጥያቄዎች መጽሐፉ ላይ ስለነበር ስለ እሳቷ የሚነግር ነገር፣ ገነት የሚገቡ ሰዎች መጀመሪያ የሚበሉት ምግብ፣ እንዲሁም ሶስተኛውም ጥያቄ ማለት ነው እዛ መጽሐፍ ላይ ስለነበር ያ መጽሐፍ ከጌታ የተወረደ ነው ብሎ ያምናል። በትክክልም ስለነበር ማለት ነው። ነቢይን ይጠብቁ ስለነበር አይሁዶች መዲና ላይ መጥተው ነቢዩ ሙሐመድ ነቢይ ነኝ ብለው ሲነሱ እነዚህን ጥያቄዎች እኔ መጽሐፍ ላይ አለ። ለምን እዚህ መዲና የመጣሁት ምንድን ነው? ነቢይ ጠብቄ ነው፣ ነቢይ ፈልጌ ነው። ለምን መጽሐፋቸው ላይ የመጨረሻው ነቢይ ከእንደዚህ ዛፎች ከሚበዙበት ቦታ የተነገራቸው ምልክት አለ እና እዛ ቦታ ላይ ይመጣል ስለተባለ መጥተው ይጠብቁት ስለነበር ነቢይ ትክክለኛ መሆኑን ለማረጋገጥ መጽሐፉ ላይ የነበረውን ጥያቄ ጠየቃቸው። በትክክል አሁንም ታሪክ ነው እየነገርከን ያለው። መጽሐፉ ላይ ካለ ከነቢያት በስተቀር ማንም የማያውቀው ለምን ተባለ ነው? ከነቢያት ሌላ ሰው ሊያውቀው አይችልማ። መልሱ መጽሐፉ ላይ ካለ አንባቢ ሁሉ ያውቀዋል። ቢያንስ ቢያንስ ጠያቂው ያውቀዋል። ከነቢያት በስተቀር ለምን ተባለ? ውሸት ነው። በዛ ምክንያት መለኪያው ራሱ ምን መሰለህ? አንደኛ የመጡት ነብይ ማለት ነው። ገብቶሃል? ነብይ ነኝ ብለህ የምትስታረቀቅ እሱ ስላነበቡ ነው ያወቀው። ለምን የዛ እምነት ተከታይ ነበር። ገብቶሃል? የአይሁድ እምነት ተከታይ ነው። ነቢዩ መሐመድ ሲመጡ አይሁድ ነኝ አይደለም ያሉት፣ ኢስላም ነኝ ነው ያሉት። ገብቶሃል? ስለዚህ ኢስላም ከሆንክ ያ መጽሐፍ ያንተ መጽሐፍ አይደለም። ስለዚህ ከዛ መጽሐፍ ቼክ ማድረግ ስለነበረበት ነው። አሁንም ጥያቄው ከነቢያት በስተቀር ማንም የማያውቀው ለምን ተባለ? ነቢይ ያልሆነው ሰውዬ ራሱ መጽሐፍ አንብቦ አወቀው እያልክ ነው ነው። ከነቢያት በስተቀር ማንም የማያውቀው ለምን ተባለ? እሺ ቶና አብዱላ ቢን ሰላም አንዴ ቆይ፣ አብዱላህ ቢን ሰላም ጥያቄውን በደንብ ስማ። ነቢይ ነው ወይስ አይደለም? አይደለም። እሺ አሁን ያነበብኩልህ ሰነድ ላይ ጥያቄው ከነቢያት በስተቀር መምህራን ያውቁታል ተብሎ ተጽፏል ወይስ አልተጻፈም? አልተጻፈም። እሺ ጥያቄውን ከነቢያት በስተቀር ሌሎች ያውቁታል ወይስ አያውቁትም? አያውቁትም። ካላወቁት መምህሩን እንዴት ነው አውቁታል መጀመሪያውን ምላሹ ልትል የምትችለው? እሱ የዛ መጽሐፍት ባልተቤት ስለነበር ነው። ጥያቄው የሚጠየቀው ለማን? አሁን እኮ ከነቢይ በስተቀር አያውቁትም ብለህ በራስህ አንደበት መሰከርክልኝ ወንድሜ። አዳምጠኛ። ይኸውልህ ያ እሱ የመጽሐፍቱ ባልተቤት ነው። የመጽሐፍቱ ባልተቤት ነው። ገብቶሃል? የመጽሐፍቱ ባልተቤት ምን ይላል መሰለህ? ነቢይ ነኝ ብሎ የሚመጣ ሰው ይህንን ነገር ትጠይቀዋለህ። ካወቀው ትክክለኛ ነቢይ ነው፣ ተከተለው ነው ትርጉሙ። ገባህ? እሺ አንድ ሰው እሱን አንብቦ ያንን መጽሐፍ አንብቦ መልሶቹን ካወቀ በኋላ ነቢይ ይባላል ወይስ አይባልም? የለም፣ የመጣ የለማ። መች መጣ አልመጣም። ያን መጽሐፍ ያነበበ ሁሉ መልሱን ካወቀ በኋላ ነቢይ ይባላል ወይስ አይባልም? ኢፍ ኮንዲሽን ላይ እየገባህ ነው። ገብቶሃል? እንደዚህ ቢሆን እንደዚህ ቢሆን እንደዚህ አይባልም። ጥያቄውን በትክክል መልስ። ይሄንን አይጠየቅም ደግሞ ጥያቄም ትመርጥልን ወንድሜ። እሺ በቃ የማይጠየቅ ከሆነ ወደ ሌላ ጥያቄ ልመለስ እና የመጨረሻው ምላሽ እሱ ላይ ሙቤ ሚዩት አድርግ እባክህ። ላስረዳ። ሚዩት አድርግ። እሺ ሙቤ ግባ፣ ችግር የለውም። ያው ነው የሚዩት ላድርግ። አይገባም። አንተ ከሱ ጋር ሲጨርስ ትቀጥላለህ። አንተ ሚዩት አድርግ ሙቤ። አንተ ነው የምትመልሰው። በቃኝ ካልክ ውጣ። ችግር የለውም። ፈተና ያማረው ለዛ ነው። አዲስ ፈራሚ ነው ይሄ። እሺ ሊጥቀጥፍ ነው ፍላጎት። አየህ መልሱን አትፈልግም። አብሽር አብዱራህማን፣ ችግር የለውም። መልሱ ከያስፈልግ እንዴት ምንድን ነው ይፈትሉት ጠያቂው? ኧረ እባካችሁ እንዴ። ኦኬ ጎ ሄድ። አይ ጥያቄው ማለት ነው መልስን የፈለከዋ አሉ ያትንኩሻኩሽ መባቡ አትደራረቡ። የምትደራረቡት እያናገራችሁ ተራ በተራ ተራ ይደርሳችኋል። ተራ ይደርሳችኋል። ተራ በተራ አቡ ጥያቄ በደንብ ስማ። እሺ ጥያቄውን በደንብ ስማ። አሁን የመጨረሻው ጥያቄ
ልጅ እናቱን አባቱን የሚመስለው በምንድን ነው የሚል ነበር። ኦኬ ልጅ እናቱን የሚመስለው እናቱ ቀድማ ከጨረሰች ነው ይላል። ልክ ነው ይሄ ነገር? እናቱ ቀድማ ከጨረሰች አይልም። በትክክል ተረዳ ሐሳቡ። እሺ ምንድን ነው የሚለው? የእሷ የዘር ፈሳሽ ቀድሞ እሱ ላይ ገብቶሃል። ኦቨርላፕ ካረገ ነው የእሱ ካረገ የእሷ ካረገች ነው የሚለው እንጂ ቀድሞ የጨረሰ የሚል ነገር የለም። ትርጉም ምን ማለት ነው? ኦቨርላፕ ማድረግ ማለት ምን ማለት ነው? ይሄ በሳይንስ እኮ የምታረጋግጠው ነገር እኮ ነው። ችግር እኮ የለውም እኮ። ኦቨርላፕ ካረገ ማለት ምን ማለት ነው? የእሷ መጀመሪያ ገብቷል። ዊን ካረገ ነው የእሷ ዊን ካረገ ነው ካሸነፈ የእሷ የዘር ምን ማለት ነው? ማሸነፍ የዘር ፈሳሽ ይሸናነፋል እንዴ? ማሸነፍ ደግሞ ምንድን ነው? ቴክ ኦቨር ካረገው ከቀደመ ይኸውልህ፣ አንደኛ ምን አለ መሰለህ፣ ምኑን ነው የሚቀድመው? ምንድን ነው የሚቀድመው? ፕሮሲድስ አንድ ጊዜ ቆይ፣ እንደው እያነበብን ይሻላል። አንዴ አንዳንዴ ምን አለ መሰለህ፣ አንተ አሁን የተረጎምክበት ትርጉም የሌለ ትርጉም ነው። ገብቶሃል? ኧረ አንዴ ቆይ፣ ረጋ በል በጣም የሆነ አንዴ ረጋ በል። አዬ እሺ፣ እንደዚህ ነው የሚለው። እባክህ እየሰማ እሺ። አስ ፎር ዘ ቻይልድ ኢፍ ማንስ ዲስቻርጅ ምንድን ነው? ክፈተው፣ ትርጉም ማስረጃውን ክፈተው። ይኸው ከፈታል እጃችን ላይ እንዲ ያለው። በዛ አማርኛ አድርገው፣ በአማርኛ ወደ አማርኛ ቀይረው። አማርኛ ሱና ዶት ኮም አለው እንዴ? ወደ አማርኛ ትራንስሌት አድርገው ጉግል ላይ። ኧረ እኔ ጉግል ትራንስሌት አልጠቀምልም። ከፈለክ ትራንስሌት አድርገህ አስረዳ። ኖ አድርገው፣ አንተ አድርገው። ምን አስፈራ? ኧረ ምን እፈራለሁ? ግን እኔ ጉግል ትራንስሌት አልጠቀምም እንዴ። ጉግል ትራንስሌት ለምን እጠቀማለሁ? ግዴታ አይደለም። አውቶልካላ ትርጉም አንተ አንድ ባንድ ቃል ተጠንቀቅ። አትደረቢ። ትራንስሌት አድርገው አንተ። አያደርግም፣ እንዳታረግ። ትክክለኛ አይቀርም። ስለዚህ እንዳታረግ። ራሱ ይቀይር ከፈለገ ነው። አማርኛ ውስጥ ልትደበቅ ነው። ዲስቻርጅ ምንድን ነው አቡ? አቡ ማይክፈት ዲስቻርጅ ምንድን ነው? አማርኛ አድርገው፣ አትፍራ። 200 ምናምን ሰው አለ እያየ ነው። ምን አስፈራ? ማን ነው የሚፈራው? ዲስቻርጅ ምንድን ነው እየተባልክ ነው? ይኸው ምን ንገረን እዚህ አንተ። አማርኛ አድርገው፣ ምን አስፈራ? አትፍራ። ምንም አማርኛ ቢሆን አንተ የምትጠቀመው ነገር የለህም። እኔ ግን አልቀይርልህም። አማርኛ ነው። ይሄ እኮ ትርጉም እኮ ነው። ስለዚህ አማርኛ ትርጉም አማርኛ ራሱ እኮ ትርጉም ነው። አማርኛ ትክክለኛው ቋንቋ ነው እንዴ? የእንትኑ የሀዲሱ ወደ አማርኛ አድርገው። ኧረ በጌታ በፈጠረ አንተ ጥያቄውን መልስ። ግድ የለም አትፍራ። ዲስቻርጅ ምንድን ነው? እኔ አማርኛ የማላደርገው ጉግል ትራንስሌት ስለማላምን ነው። እኔ ጉግል ትራንስሌት አልጠቀምም። ችግር የለም። ለምን ችግር የለውም። ዲስቻርጅ ምንድን ነው? ወደ አማርኛ አድርገው እና ወንድ ኮንክ እናወራ። ኧረ ወንድ ነኝ፣ ወንድማ ወንድ ነኝ ግን አሁን ይሄ በሚልበት ሁኔታ አይደለም ወንዶኝ የመጣሁት። ይሄ ሀዲስ በሚልበት መንገድ አይደለም ወንዶኝ የመጣሁት። ስለዚህ ነገር ኮንፊደንስ የለም። ይሰማል። ኧረ በደንብ ነው እንትን ያለኝ ኮንፊደንስ ያለኝ። እርግጠኛ ወደ አማርኛ ቀይሯል። ምን አስፈራ? እኔ ጉግል ትራንስሌት አልጠቀም እንዴ። ራስህ ተርጉም። ተሳስተሃል ካልክ ራስህ ተርጉም። ዝም ብለህ ቃል እያነበብክ ተርጉመልን። 200 ሰው አለ ብሏል። 282 ሰው አለ። 282 ሰው ስላለ ይሄ 282 ሰው ያልከው ነገር ውሸት ነው ካለ ጉግል ትራንስሌት ይዞ ይመጣል። አንተ ጉግል ስላልክ ማለት ነው። እኔ ጉግል ትራንስሌት በታምር ነው የማልጠቀመው። ስለዚህ አንዴ ሚውት አድርግ እባክህ፣ ሚውት አድርግ። ጉድ በቃ ላስወረደ ነው አቡ። አሁን ራሴ ያስወረደው ካለ ከዚህ በኋላ እምቢ ካለ አስወርደዋለሁ። ኮምፒውተር ካልተረጎመልኝ አይባልም። አንተ ልጅ ወይ እንግሊዘኛ ተምረህ አንተ ተርጉሞ ካለበለዚያ ያው የዕብራይስጥ ቆይ ስማኝ፣ የግሪኩን ወይም ደግሞ የዕብራይስጡን አምጥቼ አላህ የሚለውን አይጥ ነው ማስብልልህ። በጉግል ትራንስሌት ከሆነ የምትጫወተው መጨረሻ ነው እኮ ስድብ ነው እኮ መጨረሻችሁ። አይ ነው ዋትስ ጎይንግ ኦን። እሺ በቃ አሁን ጥያቄዋን አንድ ጊዜ ሚውት እባክህ እንዴ ሚውት እያደረጋችሁን አይደል? ወይ ቃል እኔ አንተ ሚውት ያደረኩ አንተ ልጅ ታች ትወርዳለህ። ስርዓት አድርገህ እንግሊዝኛ ዝም በል እባክህ። እንግሊዝኛ እያወራህ አይደለ እንዴ? እንዴት ነው የማታነበው?
እንዴ? ፉል ዳውን እያልክ አይደል እንዴ? አንተ ልጅ አይባልም እንዴ? እንግሊዝኛ እኮ እየተናገረ ነው። ለምንድን ነው ጽሁፍ የፈራኸው? እንግሊዝኛ 100% ታወራለሁ። ሞር ዛን ዩ ቲንክ። ምንድን ነው የፈለከው? ወደ አማርኛ ቀይረው። በልታችሁ እሺ አንተ ቆይ፣ እንግሊዝኛ ከቻለ ወረደ። ዲስቻርጅ ምንድን ነው እንዴ? ቃሉ ፊት ለፊት እኮ የወንዱ ዲስቻርጅ ቀድሞ ከወጣ አለ እኮ። በቃ እኮ ዲስቻርጅ ካደረገ ወንዱ እኮ አለ አለቀ። ወንድ የሚመስለው ወንዱን አባቱን የሚመስለው ልጁ አለ የወንዱ ዲስቻርጅ ከቀደመ ነው አለ። እናቱን የሚመስለው ሲባል የሴቷ አለ ከቀደመ ነው። በጌታ በኢየሱስ አይ ክፈተውና፣ አንተ ቦታውን ክፈተውና ከታች ላሉ ሰዎች ሲጀመር ድራማ የሚሰራው መውረድ ፈልገው ነው። አንደኛው ማስረጃ የለውም፣ ሁለተኛ እንግሊዝኛ የቻለ አማርኛ ውስጥ የሚደብቀው ፎርዋርድ። ሉክ አንተ አንበበና ተርጉምላችሁ። እንደዚህ ይላል፣ እንደዚህ ይላል። እሺ ትንሽ እንትን አደረኩት መሰለኝ፣ ወደ ላይ አደረኩት መሰለኝ። እንደዚህ ላድርገውና ሶስተኛዋ ጥያቄ እንግዲህ ይቺ ናት። As for the child, if the man's discharge precedes the woman's discharge, the child attracts the similarity to the man አለ። የወንዱ ዲስቻርጅ ከሴቷ ከቀደመ the child attracts similarity to the man፣ ልጁ አባቱን ይመስላል። and if the woman discharge precedes the man's፣ የሴቷ ዲስቻርጅ ከቀደመ የወንዱን አለ። ዲስቻርጅ ምን እንደሆነ እኮ ያው እናውቃለን አይደለ? በቃ እኮ ምንም እንትን አይደለም። ቀጥሎስ እሱ ከቀደመ ምን ይሆናል አለ? then the child attracts similarity to the woman፣ ሴቷን የሚመስለው እሱ ከቀደመ ነው አለ። በአይሁዳውያኑ ታሪክ የትኛውም ነቢይ ይህንን ብሎ አያውቅም። ተበርዞ ነው እንጂ አለ ወንድማችን። ከዛ በኋላ ምን አንተ እውነተኛው ነቢይ ነህ አለው። ከዛ በኋላ ማለት ነው። ኦኬ። ስለዚህ ገብርኤል መጥቶ ይህን መልእክት ነገረኝ ብሎ እዛው ማለት ነው እዛው ገብርኤል መጥቶ መልእክት ነገረኝ ያለው ማለት ነው። ኦኬ። እኔ እንግዲህ አላቅም አሁን በዚህ ዘመን ቢኖር እስልምናን አይደለም የሚመሰርተው። አክቹሊ ምናልባት አላቅም የጩፋ አካባቢ ይሞክር ነበር የሰውዬ እንጂ የሆነ ሶሳይቲ አይደለም የሚመሰርተው 21ኛው ክፍለ ዘመን ቢሆን ማለት ነው። ምክንያቱም ይሄ በቀላሉ ሳይንቲፊካሊ ነገሩን ፕሩቭ ማድረግ የምትችሉት ጉዳይ ስለሆነ ማለት ነው። የዘር ፈሳሽ ስለቀደመ የሆነ ነገር ሊሆን አይችልም። የሆነ ሰው የሆነን ሰው ሊመስል አይችልም ማለት ነው። ሳይንቲፊክ አለ። ሳይንሱን ደግሞ አምጥቶ ቢያሳይ አሪፍ ነበረ፣ ወጥቷል። ስለዚህ ያ መፍሰስ በቃ ቀድሞ ከፈሰሰ እያለ እኮ ነው። ስለዚህ ቀድሞ ከፈሰሰ ኦልሬዲ በቃ የሚመስለው ወንዱን ነው እያለ ነው ያለው። ኦኬ። ስለዚህ በዚህ መልኩ ነው። አንድ ጥያቄ አለኝ። እሺ ከመገለጡ እስከ ለተሞቱ በቃ ይሄ ብቻ ነው? አልጋ በአልጋ እምነት ብቻ ነው? አደልት ማቴሪያል ነው እንዳለ ሰነዱ እንዳለ አደልት ማቴሪያል ነው እናውቃለን። ከመገለጥ እስከ ሞቱ በቃ ሲሞት ራሱ ዳይፐር የለበሰች ህጻን ልጅ በህይወት ከቆዩ አንቺን አገባለሁ ብሎ ነው የሞቱ። እንዱ በቃ እረኛ ተሸማቀረ። ግን ጋይስ አይሻ ራሳቸውን ለመሐመድ ስለሚሰጡ ሰዎች የወረደውን መመሪያ ስትመለከት አላህ የአንተን ፍላጎት ለማሟላት የሚፋጠን ይመስለኛል ብለዋለች። ሲምፕሊ አሁን ሱራ አሕዛብን ያነበበ ሰው በቃ ለመሐመድ ለምን እንደወረደ ቁርአን በትክክል መረዳት ይችላል። ቤቱ መጥተው ያመሹ ሰዎች ሲኖሩ በቃ ነብዩ ስለሚያፍር ቶሎ ከቤቱ ውጡ ብሎ ወህይ ያወረደ ነው አላህ ቁርአን ላይ ማለት ነው። ኦኬ፣ ሌላ ጊዜ በሰፊው እናያለን። ግን አላህ በዚህ ደረጃ ወህይ ያወረደ ነው። ምን ትሉታላችሁ ይሄንን? ኦኬ፣ ዘይነብ ነይ ስትባል አልመጣም ስትል የአላህን ፈቃድ ካላወቅኩኝ ስትል አላህና መልእክተኛው ነገርን በፈረዱ ጊዜ ማንም ሰው ሊቃወም አይገባም የሚል ሱራ እዛው የወረደ ነው። ኦኬ፣ ስለዚህ ሲምፕሊ የመሐመድን ፍላጎት ለማሟላት የሚፋጠነው የሚለው የአይሻ ላሜንቴሽን ልክ ነበር፣ የአይሻ ቅሬታ ልክ ነበር። ምንም የሚያንትን የሚላለን ጉዳዩ ግን አሁን እቺ ልበልና እኔ ልጨርስ። ለመሐመድ ነብይነት የቀረቡ ለነብይነቱ ማረጋገጫ የቀረቡ
ማስረጃዎች አንደኛ እባጭ ኦኬ እንትን ነው ጽሁፍ አለው አለ ጽሁፍ አለው አይልም እባጭ ነው በቃ ይሄ እንትን የድንኳን ማቆላለፊያ ማለት ነው እባጭ አንድ ሁለተኛ ደግሞ የቀረቡ ጥያቄዎች አይታችኋቸዋል የቀረቡትን ጥያቄዎች ደግሞ የሚገርመው አው ልክ ነህ መልሶቹ ልክ ነህ አንተ ትክክለኛ ነብይ ነህ ያለ ሰው መገኘቱ ነው ከነቢያት በስተቀር ማንንም ማያውቀው ተብሎ ያለ ማለት ነው ሶ ከነቢያት በስተቀር ማንንም ማያውቀውን ጥያቄውን at the same time አቤት አንዴ ሚውት አድርግ አይ ሰማ ሚውት አንድ ጊዜ ሚውት አድርግ ይቅርታ እኮ ኦሬዲ ተሳስተህ ያወራ አይደለ ሚውት አድርግ ይጨርስ ሲፈቀድልህ ታወራለህ አይ እሺ ሶ አንድ ከነቢያት በስተቀር ማንንም የማያውቀው ጥያቄ ብሎ የሚጠይቅ ካለ እሱ ጥያቄውን ካወቀው የጥያቄውን መልስ አውቀው ኦ ልክ ነህ ወይም ኤክስ ነህ ካለ ሰውየው ያውቀዋል ማለት ነው ሰውየው ያውቀዋል ማለት ነው ክላስ እሺ ሰውየው ያውቀዋል ማለት ነው ስለዚህ ምንም የሚያከራክር ነገር የለውም ስለዚህ ነብዩን መጥቶ ጠየቀውና ከዛ ልክ ነህ አለው ካለ ከነቢያት በስተቀር የሚለው ሐሰት ነው የሚሆነው ውሸት ነው ከነቢያት በስተቀር የሚለው ውሸት ነው የሚሆነው አለቀ ምክንያቱም ከነቢያትና መምህራን ሊባል ይገባ ነበርና ቀጥሎ ደግሞ ሴቷን የሚመስልበትና ወንዱን የሚመስልበት ሜካኒዝም ደግሞ ሌላ ጉዳይ ነው በአጠቃላይ ለመሐመድ ነብይነት እንደ ማስረጃና ማረጋገጫ ተብለው የሚቀርቡ ነገሮች በሙሉ ፌክ ናቸው ፎልስ ናቸው ሶ መሐመድ ነብይ ነው ለማለት የሚያስችል ምንም አይነት ነገር የለም ወደ መገለጡ ስንመጣ ገና ብዙ ችግር ይመጣል ወደ መገለጡ ሳይመጣ በፊት ግን ለመሐመድ ነብይነት እንደ ማስረጃና ማረጋገጫ የሚቀርቡ ነገሮች ሁሉ ውሸት ናቸው ወደ መጽሐፍ ቅዱስ ሂዱ ወደ መጽሐፍ ቅዱስ ስትሄዱ የነብይነት ማረጋገጫ በጣም አደገኛ የሆነ በጣም ከባድ የሆነ ነው የሚሆነው ነብዩ መጥቶ የተናገረው ነገር ካልደረሰ አትፍረዋል ነብዩ መጥቶ በትክክለኛው አምላክ በያህዌ ስም ካልተናገረ አትፍረዋል እንደውም እሱ መጥፋት ነው ያለበት አለ ስለዚህ የነቢያት መለኪያ በዛ ደረጃ ነው የተቀመጠው እውነተኛና ሐሰተኛ ነቢያትን ሲለኩ የነበረው ላያቸው ላይ በሚወጣ አባጭ አይደለም ደግሞ እንደዚህ አይነት ሲሊና ምንም ሴንስ የማይሰጥ ጥያቄ በመጠየቅም አይደለም ነቢያቱ ሲለኩ የነበረው በሁለት ነገር ነው አንደኛ በህይወታቸው ቅድስና ሁለተኛ ደግሞ በተቀመጠው ግልጽ በሆነ ነቢያትን በተመለከተ በተቀመጠ መመሪያና መለኪያ መሰረት ስለዚህ ነብዩ ተናግሮ የተናገረው ነገር ካልደረሰ ሐሰተኛ ነብይ ነህ እንለዋለን አንድ ነብዩ የህይወቱ ነገር እግዚአብሔር እንዳዘዘው ካልሆነ ከእግዚአብሔር መንገድ የወጣ ከሆነ አሁንም ሐሰተኛ ነብይ ነህ እንለዋለን መሐመድ ሁለቱንም አያሟላም በማን ስም ተናግራል ሲባል እንኳን አላህ የተባለ አምላክ አይታወቅም ኦኬ አላህ የተባለ አምላክ አይታወቅም ስለዚህ እነዚህ በሙሉ የሚያሳዩት መሐመድ ሐሰተኛ ነብይ ነው የሚለው ነው ከሱ በፊት የነበሩ ነቢያት በዚህ አምላክ ስም አልተናገሩም በዚህ አይነት መለኪያም ተለክተው አያውቁም በአጭሩ ይሄን ነው ማለት የምንችለው ጋይስ ጨርሻለሁ ክላስ እየተባልኩ ነው ቤቲና ይሰማል አይደል ይሰማል አመሰግናለሁ በመጀመሪያ ስለ ማሂ ነው ለማውራት የፈለኩት በጣም ደስ ብሎኛል እዚህ ስለ መድረስሽ ከቺቺኒያ ወጥተሽ እዚህ በመድረስሽ በጣም ደስ ብሎኛል ሁለተኛ አንዲት ታቦት ነበረች አረባኪ ሰውየው ስለምን አባክ ቺቺኒያ ነው የምታወራው ያንተ ሰው የራሱ የሰጣችሁኝን ስልጣን ተጠቅሜ አወረድከው አይቃል ምን አለ ትንሽ ብናገርበት ጉንፋን ስለያዘኝ ነው ዛሬ ዝም ያልኩት ቺቺኒያ ያላል እንደ ያንተም ነብይ ተብያለ አይደል እንደ ከጅምርቱ ህፃን አገባ ህፃን ላይ ሲጎርር ሞተ ዳይፐር ያየ የሚመኝ ሰው ይታወራለክ እንዴ ከጥል በቃ እንግዲህ አንተ እየቸኮልክ ነው መሰለኝ ፕሮግራም አለ መሰለኝ ካለ አዎ ክላስ ነበረኝ እንትን አድርጌ ነው እሱን ቆም አድርጌ ነው የመጣሁት እዚህ ያው የሙስሊሞች ነገር አይሆንልንምና ለማንኛውም ኔክስት ጊዜ ደግሞ በደንብ እናወራበት
ምናልባት የማትፈጠን ከሆነ አንድ 10 ደቂቃ እንኳን ቀኔ ሲሳይ ጋር ስናወራ የቆየነውን ነገር ሌሎችን ታች ላርግና አንድ 10 ደቂቃ ሌላ ጊዜ እንደገና ጊዜ ወስደን እንትን ከምንል ብናወራ 10 ደቂቃ ብቻማ አይበቃንም ሄኖኬ። በደንብ ጊዜ ወስደን ቁጭ ብለን ነው የምናወራው። ጥያቄና መልስ ስለሆነ ደግሞ ጥያቄና መልስ በማብራሪያ በማስረጃ ከፍተን ማስረጃ ቁጭ ብለን ነው። በዛ ላይ ደግሞ ከሀሳብ መዝለሉ ትክክል አይሆንም። እስልምናው ላይ ቀጥሉ። ክርስትናውን ችግር የለውም እኛ ቤታችን ስለሆነ በቤታችን እናደርገዋለን። ይሄኛው ግን አሁን የእስልምናው ግን ይቀጥል።